በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በሀገር ውስጥም በውጭም ሀገር ያላችሁ የተወደዳችሁ የእግዚአብሔር ቤተሰቦች የወለላይቱ እመቤት የድንግል ማርያም የአስራት የቃል ኪዳን ልጆች የቅዱሳን የሰማዕታት ወዳጆች በያላችሁበት የክርስቶስ ሰላም ይድረሳችሁ። ዛሬ እመቤታችን በረዳችን መጠን እመቤታችን ስለ ጸለየችው ጸሎት ስለ ጸሎተ ማርያምና ስለ ጸሎተ ማርያም አስገራሚና አስደናቂ 21 ጥቅሞች እንማማራለን። እመቤታችን ለቅዱስ ኤፍሬም፣ ለቅዱስ ያሬድ፣ ለአባ ሕርያቆስ እንደገለጠችላቸው ለኛ ሚስጥሩን ትግለጽልን። የወለላይቱ እመቤት ልጆች ጸሎተ ማርያም ወይም ሰላም ለኪ የሚለው ጸሎት ወለላይቱ እመቤት ድንግል ማርያም በመዓዛ መለኮት በጣፈጠው ጥዑም አንደበቷ የጸለየችው ታላቅ ጸሎት ነው። ጸሎተ ማርያም ከእመቤታችን ጸሎቶች ውስጥ ልዩ የሚያደርገው አንደኛ ጸሎተ ማርያምን እመቤታችን በመዓዛ መለኮት በጣፈጠው ጥዑም አንደበቷ የጸለየችው ጸሎት መሆኑ ነው። ሁለተኛ ጸሎቱን እመቤታችን እንደጸለየችው በሉቃስ ወንጌል በምዕራፍ 1 ከቁጥር 46 እስከ ቁጥር 55 ድረስ በመጻፉ ነው። ሶስተኛ ጸሎቱ አጭር ጸሎት ሆኖ ጥልቅና ምጡቅ በመሆኑ ነው። ይህ ጸሎት በቅድስት ቤተክርስቲያናችን ሁለት ስያሜዎች አሉት። አንደኛው ጸሎተ ማርያም ይባላል። ይህም የማርያም ጸሎት ማለት ነው። ጸሎቱ ጸሎተ ማርያም የተባለው እመቤታችን እንደጸለየችው ለማጠየቅና ለማሳወቅ ነው። ሁለተኛው ሰላም ለኪ ይባላል። ጸሎቱ ሰላም ለኪ የሚለውን ስያሜ ያገኘው ከቅዱስ ገብርኤል ብስራት ነው። ሊቀ መላኩ ቅዱስ ገብርኤል እመቤታችንን ሲያበስራት ሰላምታ ስለሰጣት ነው ጸሎቱ ሰላም ለኪ የሚለውን ስያሜ ያገኘው። ነገር ግን በግዕዙ ሰላም ለኪ እንዘ ንሰግድ ንብለኪ ማርያም እምነ ናስተበቋኪ እምአርዌን አዊ ተማይጸነብኪ በንታና ምኪ ወያቄም አቡኪ ማሂበረን ዮም ድንግል ባርኪ ወይም በአማርኛው እናታችን ማርያም ሆይ ሰላም ላንቺ ይሁን እያል እንሰግድልሻለን እንማልድሻለን። ከአዳኝ አውሬ ታድኝን ዘንድ ተማጽነንብሻል። ስለ እናትሽ ስለ ቅድስት ሐና ብለሽ ስለ አባትሽ ስለ ቅዱስ ኢያቄም ብለሽ ድንግል ማህበራችንን ዛሬ ባርኪልን የሚለውን የደረሱት ወይም የጸለዩት አጼ በእደ ማርያም ናቸው። ታሪኩ እንዲህ ነው። ኢትዮጵያዊ ንጉስ አጼ በእደ ማርያም በእመቤታችን በመታሰቢያ በዓል ቀን ለማስቀደስ ወደ እመቤታችን ቤተክርስቲያን ይገባሉ። በእለቱም የሚቀድሰው አንደኛው ካህን ይጎድላል። ይህንን የተመለከቱት አጼ በእደ ማርያምም ንጉስ ብቻ ሳይሆኑ ካህንም ስለነበሩ ቅዳሴው ለምን ይታጎላል ብለው በጎደለው ካህን ገብተው ቅዳሴው እንዳይታጎል ቅዳሴውን ለማሟላትና ለመቀደስ ልብሰ መንግስታቸውን አውልቀው ልብሰ ተክህኖ ለብሰው ቅዳሴ ገቡ። ልክ ቅዳሴው ሊጀመር ሲል ከመንበሩ ስር የሚፈልቅ ለምዕመናን የሚታደል የተቀደሰ ውሃ ወይም ጠበል ነበረ። አጼ በእደ ማርያምም ያንን የተቀደሰ ውሃ ሲመለከቱ ከዛ ከተቀደሰ ውሃ ውስጥ ትልቅ እባብ ነበርና ያ እባብ ሲወጣ አይተው ደነገጡ። እመቤታችንንም እመቤቴ ሆይ ባንቺ የመታሰቢያ ዕለት ቅዳሴውን እንዳታጎል ብዬ ቅዳሴውን ለማሟላት ቅዳሴ ገባሁት ተዳፍሬ ይሆን? በመቅደስሽ ውስጥ ካለው ከተቀደሰው ውሃ ውስጥ እንዴት ይሄንን እባብ አየሁት? ምንም እንኳን ኃጢአተኛ ብሆን
እባቡኛን ነድፎን ቅዳሴው ሊታጎል አይገባም ብለው በእመቤታችን ስልፊት ሰግደው ወይም ወድቀው ሰላም ለኪ እንዘን ሰግድ ንብለኪ ማርያም እምነን አስተበቋኪ እምአርዌናዊ ተማይጸንብኪ በእንታና ምኪ ወያቄም አቡኪ ማሄበረን ዮም ድንግል ባርኪ እናታችን ማርያም ሆይ ሰላም ላንቺ ይሁን እያል እንሰግድልሻለን እንማልድሻለን ከአዳኝ አውሬ ታድኝን ዘንድ ተማጽነንብሻል ስለ እናትሽ ስለ ቅድስት ሐና ብለሽ ስለ አባትሽ ስለ ቅዱስ ኢያቄም ብለሽ ድንግል ማህበራችንን ዛሬ ባርኪልን ብለው ጸልየው እመቤታችንን ተማጸኗት አፄ በደ ማርያም እናቴ ማርያም ሆይ ሳይሆን እናታችን ማርያም ሆይ ብለው ጸሎት የጀመሩት አብሯቸው የሚቀድሱትንና የሚያስቀድሱትን ምእመናን ወክለው ነው ማህበራችንን ዛሬ ባርኪልን ብለው የጨረሱት ቅዳሴውን ባርኪልን ሲሏት ነው አፄ በደ ማርያም በዚህ ምክንያት ሰላም ለኪን ጸልየው ወይም ደርሰው እመቤታችንን ከተማጸኗት በኋላ እባቡ ያለበትን ያንን የተቀደሰዋ በመስቀላቸው ቢባርኩት ያ እባብ ጠፍቶላቸዋል እሳቸውም እመቤታችንን አመስግነው ቅዳሴውን ቀድሰው ቅዱስ ሥጋውንና ክቡር ደሙን ተቀብለው ለምእመናንም አቀብለዋል እንግዲህ ሰላም ለኪ የሚለው ጸሎት በዚህ መልኩ ነው የተደረሰው ወይም አፄ በደ ማርያም የጸለዩት ከዚህ በኋላ ሊቃውንት አባቶቻችን ደግሞ አፄ በደ ማርያም የደረሱትን የጸለዩትን ሰላም ለኪን ጸሎት ከጸሎተ ማርያም ጋር እንድንጸልዩ አደረጉ ወይም የጸሎተ ማርያምን ጸሎት መጀመሪያ ሰላም ለኪን አደረጉልን የሚገርማችሁ አፄ በደ ማርያም እመቤታችን እንደ ቅዱስ ያሬድና እንደ አባ ጊዮርጊስ ዘጋስጫ ዕውቀትን ጥበብን የሚገልጽ ጽዋ ልቦና አጠጥታቸዋለች በደ ማርያም ማለት በማርያም እጅ ማለት ነው በማርያም እጅ ጽዋ ልቦና ስለጠጡ ስማቸውን አንድም በደ ማርያም አሏቸው የእመቤታችን ልጆች ሰላም ለኪን ጸልየው እንደ አፄ በደ ማርያም ከፈተና ከመከራ ድነዋል ሰላም ለኪን ጸልየው ከሞት ድነዋል ከአደጋ አምልጠዋል ሰላም ለኪን ጸልየው ከእመቤታችን ዘንድ የሚፈልጉትን አግኝተዋል የወለላይቱ እመቤት ልጆች እመቤታችንን በሰላም ለኪ ጸሎት ሰላም ለኪ ወይም ሰላም ላንቺ ይሁን ስንላት እሷም የልጄና የኔ ሰላም ከናንተ ጋር ይሁን ትለናለች በሰላም ለኪ ጸሎት እመቤታችንን ሰላም ለኪ የሚላት ሰው እንደ ቅዱስ ገብርኤል ለእመቤታችን የሰላም ታጅ መንሻ እያቀረበላት ነው ወይም እንደ ቅዱስ ገብርኤል እያመሰገናት ነው በጸሎተ ማርያም እመቤታችንን ሰላም ለኪ ስትሏት እንደ ቀላል እንዳታዩት ምክንያቱም እመቤታችንን በአፈ ገብርኤል እያመሰገናችኋት ነውና እመቤታችንን በሰላም ለኪ የሚያመሰግናት ሰው የእመቤታችን ፍጹም የሆነ ሰላም ቅድስት ኤልሳቤጥን ያረጋጋት ያ ሰላም መጥምቁ ዮሐንስን በማህፀን ያዘለለ የእመቤታችን ሰላም ከእርሱ ጋር ይሆናል በእመቤታችን ላይ ያለው ያደረው ሰላም የመንፈስ ቅዱስ ሰላም ስለሆነ ያንን የእመቤታችንን ሰላም ይካፈላል በነገራችን ላይ የእመቤታችንን ሰላምታ ሰላምን ብቻ የሚሰጥ ሰላምታ ሳይሆን መንፈስ ቅዱስን የሚያሳድርና መንፈስ ቅዱስን የሚያስሞላ ሰላምታ ነው ለዚህ ነው ቅዱስ ሉቃስ በሉቃስ ወንጌል በምዕራፍ 1 ቁጥር 41 ላይ ኤልሳቤጥም የማርያምን ሰላምታ በሰማች ጊዜ ጽንሱ በማህፀኗ ውስጥ ዘለለ በኤልሳቤጥም መንፈስ ቅዱስ ሞላበት ተብሎ የተጻፈው ቅድስት ኤልሳቤጥም ስለ እመቤታችን ሰላምታ ስትናገር እነሆ የሰላምታሽ ድምጽ በጆሮዬ በመጣ ጊዜ ጽንሱ በማህፀኔ በደስታ ዘሏልና ብላ ስለ እመቤታችን የሰላምታ ኃይልና ጸጋ ምስክርነቷን እንደሰጠች በቁጥር 44 ላይ ተጽፏል የእመቤታችን ሰላምታ ጽንስን በደስታ የሚያዘልል መንፈስ ቅዱስን የሚያስመላ ደስታን የሚሰጥ ሰላምታ ነው ለዚህ ነው አባቶቻችን እመቤታችንን ሰላም ለኪ ስትሏት የእመቤታችን ሰላምና የመንፈስ ቅዱስ ሰላም ከናንተ ጋር ይሆናል የሚሉት እመቤታችንን ጸሎት ወይም ጸሎተ ማርያምን የጸለየችው ከዘመዷ ከቅድስት ኤልሳቤጥ ጋራ በተገናኘችበት ጊዜ ነው ቅዱስ ገብርኤል እመቤታችንን ጌታችንን ጸንሳ እንደምትወልድ ሲያበስራት ቅዱስ ገብርኤል ለእመቤታችን 3 ምልክት ነግሯት ነበር አንደኛ በድንግልና ጸንሳ በድንግልና እንደምትወልድ ሁለተኛ ያለ ዘር ብእሲ ወይም ያለ ወንድ ዘር በግብረ መንፈስ ቅዱስ ጌታችንን ጸንሳ እንደምትወልድ
ሶስተኛ ቅድስት ኤልሳቤጥ በእርጅናዋ ዘመን መጥምቁ ዮሐንስን እንደጸነሰች መጥምቁ ዮሐንስን ከጸነሰች 6 ወር እንደሆናት ጭምር ነገራት። ቅዱስ ገብርኤል እነዚህን 3 ምልክት ከነገራት በኋላ እመቤታችን ጌታችንን ጸንሳ ቅድስት ኤልሳቤጥ ደግሞ ቅዱስ ዮሐንስን ከጸነሰች 6 ወር እንደሆናት ልትጠይቃት ወደ ይሁዳ ሀገር ሄደች። እመቤታችንን በቅድስት ኤልሳቤጥ ቤት ገብታ ኤልሳቤጥን ሰላም አለቻት። በዚህን ጊዜ ቅዱስ ሉቃስ በምዕራፍ 1 ከቁጥር 46 እስከ 55 ላይ የጻፈልንን እመቤታችን ጸሎተ ማርያም የተባለውን ጸሎት ጸለየች። ጸሎቱም ማርያምም እንዲያለች ነፍሴ ጌታን ታከብረዋለች ብሎ ጀምሮ ለአብርሃም እንዳለዘሩ ብሎ የሚያጠቃልለው ነው። ሌላው ጸሎተ ማርያም ጸሎት ውዳሴ ማርያም ከመጸለዩ በፊት የሚጸለይ ጸሎት ነው። ወይም የውዳሴ ማርያም ጸሎት መክፈቻ ወይም መግቢያ ጸሎት ነው። አንድ ኦርቶዶክሳዊ ሰው ውዳሴ ማርያም ከመጸለዩ በፊት እመቤታችንን ሰላም ለኪ ብሎ ጸሎተ ማርያምን አድርሶ ነው ውዳሴ ማርያም የሚጸልየው። ለምሳሌ በተጣበበ ጊዜና ሁኔታ ውስጥ ሆናችሁ ወይም ሙሉ ውዳሴ ማርያም ለመጸለይ ሰዓት ባይበቃችሁ በመጀመሪያ ጸሎተ ማርያም ጸልያችሁ ነው የዕለቱን ውዳሴ ማርያም የምትጸልዩት። በስማም ብላችሁ ጸሎት ጀምራችሁ ጸሎተ ሃይማኖትን ባትጸልዩ እንኳን ጸሎተ ማርያምን ጸልያችሁ ነው ውዳሴ ማርያም የምትጸልዩት። ልብ ካላችሁ በቤተክርስቲያን ቅዳሴና ማህሌት ሲያበቃ ቅዳሴ ቀደሱትና ማህሌት የቆሙት አባቶች ውዳሴ ማርያም ይታደላቸውና ይጸልያሉ። ውዳሴ ማርያም ከመታደሉ በፊት ጸሎተ ማርያምን ነው የሚጸልዩት። ስለዚህ እናንተም ምንም ብትቸኩሉና ጊዜ ብታጡ ውዳሴ ማርያም ከመጸለያችሁ በፊት ጸሎተ ማርያምን ጸልያችሁ ከዛ ውዳሴ ማርያምን ጸልዩ። እንደነገርኳችሁ ጸሎተ ማርያም ከሌሎቹ ከእመቤታችን ጸሎቶች ልዩ የሚያደርገው እመቤታችን በመዓዛ መለኮት በጣፈጠው ጡም አንደበቷ የጸለየችው ጸሎት በመሆኑ ነው። ስለ ሰላም ለኪና ስለ ጸሎተ ማርያም ይህንን ካልኳችሁ ስለ ጸሎተ ማርያም አስደናቂና አስገራሚ ጥቅሞች በዝርዝር ነግራችኋለሁ። እንድትጠቀሙበት ታግሳችሁ አዳምጡኝ። ጸሎተ ማርያም ጸሎት እጅግ በጣም አስገራሚና አስደናቂ 21 ጥቅሞች አሉት። ስንት አልኳችሁ? 21 ጥቅሞች በዝርዝርና በሰፊው እንመለከታቸዋለን። አንደኛው የጸሎተ ማርያም ጥቅም እመቤታችን ጸሎት የምትቀበልበትና በረከት የምትሰጥበት ጸሎት ነው። ለምሳሌ እመቤታችን ወዳጆች ለእመቤታችን ቤተክርስቲያን ይሁን ለየትኛውም ቤተክርስቲያን ንዋየ ቅድሳት ሲያመጡና ሲሰጡ ስለትና ስርዓት ሲሰጡ ዕጣን፣ ዘቢብ፣ ሌሎችንም አስፈላጊ ነገሮች ሲሰጡ አባቶች ለእመቤታችን የተሰጠውን ነገር ወደ እመቤታችን የሚያቀርቡትና ላመጡት ለሰጡት ሰዎች የእመቤታችንን በረከት የሚያሰጡት ጸሎተ ማርያምን ጸልዮ ነው። ስለዚህ ጸሎተ ማርያም ስለት፣ አስራት፣ ስጦታን ወደ እመቤታችን ማቅረቢያ ጸሎት ነው። እመቤታችንም የምትቀበልበት ጸሎት ነው። ሁለተኛው የጸሎተ ማርያም ጥቅም የእመቤታችን ልዩ ወዳጆች የሆኑ አባቶች ለተቸገሩ ለታመሙ ሰዎች እመቤታችንን የሚማጸኑላቸው በጸሎተ ማርያም ነው። ለምሳሌ አንድ ሰው የእመቤታችን ወዳጅ የሆኑ አባት ጋር ሄዶ እንዲህ አይነት ችግር ገጥሞኛል፣ አሞኛል፣ አባት የጸሎተ ማርያም አድርሱልኝ ቢል እኛ አባት ጎንበስ ብለው ለዛ ሰው 1 ጊዜ ወይም 3 ጊዜ 7 ጊዜ ከዛም በላይ ጸሎተ ማርያም አድርሰው እመቤታችንን ይማጸኑለታል። በዚህ ጸሎት አማካኝነት የዛ ሰው ችግር ይፈታል፣ ህመም ከሆነ ይፈወሳል፣ እመቤታችንም ያሰበውን ትፈጽምለታለች። በዚህ አጋጣሚ ለእመቤታችን የልብ ወዳጆች የሆኑ አባቶች ጋር ስትሄዱ ጸሎተ ማርያምን አድርሱልኝ በሏቸው። ጸሎተ ማርያቸው ጠብ አትልም። ምክንያቱም ቅዱስ ያዕቆብ የጻድቅ ሰው ጸሎት በስራው እጅግ ኃይል ታደርጋለች ብሏልና እመቤታችን ለነዛ አባቶች ፍቅርና ክብር ብላ ጸሎታቸውን ወይም ጸሎተ ማርያምን ተቀብላ የልባችሁን መሻት ትፈጽማለች፣ በህይወታችሁ የተቋጠረውን ነገር ትፈታላችኋለች። ሶስተኛው የጸሎተ ማርያም ጥቅም ጸሎተ ማርያም እመቤታችንን መማፀኛ ጸሎት ነው። አንድ እመቤታችን ወዳጅ የሆነ ሰው እመቤታችን እንድትፈጽምለት አጥብቆ የሚፈልገው ነገር ካለ እመቤታችንን የሚማጸነው በጸሎተ ማርያም ነው። እንደ ፍቅሩና እንደ ትጋቱ
ጸሎተ ማርያምን አንድ ጊዜ 3 ጊዜ 7 ጊዜ 12 ጊዜ 21 ጊዜና በእድሜዋ ልክ 64 ጊዜ ጸልዮ እመቤታችንን ይማጸናታል። እመቤታችንን በዚህ ጸሎቱን ትሰማለች፣ ያሰበውን ትፈጽምለታለች። ስለዚህ ጸሎተ ማርያም እመቤታችንን መማጸኛ ጸሎት ነውና በጸሎተ ማርያም ተማጸኗት፣ ለምኗት። አራተኛው የጸሎተ ማርያም ጥቅም ከክፉ መናፍስት፣ ከክፉ ሰዎች፣ ከክፉ አደጋዎችና በአጠቃላይ ከሚመጣብን ክፉ ነገሮች በሙሉ የምንጠበቅበት ጸሎት ነው። ለምሳሌ አንድ ሰው ጠዋት ከቤቱ ሳይወጣ እንዳቅሙ አንድም ይሁን 3 ጊዜ ጸሎተ ማርያም አድርሶ በዚህ ጸሎት እመቤታችንን ተማጽኖ እመቤታችንን ከክፉ ነገር ሁሉ ጠብቂኝ ብሎ ወደ ስራውም ይሁን ወደ ዕለት ጉዳዩም ቢወጣ መንገዱን ቢሄድ እመቤታችን ጥላ ከለላ ሆና ትጠብቋለች። ስለዚህ ጸሎተ ማርያም እመቤታችን በጸሎቷ እንድትጠብቀን እንዳትለየን የሚረዳን ታላቅ ጸሎት ነው። ጸሎተ ማርያም የሚጸልይ ሰው ክፉ ሰዎች ክፉ ነገር አያደርጉበትም፣ ክፉ መናፍስትም አይሰለጥኑበትም፣ አይጎዱትም። በሕይወቱም እሱ ከማያውቀው እግዚአብሔር ከሚያውቀው መከራ፣ ፈተናና ሞት በእመቤታችን በጸሎቷ ኃይል ይጠበቃል። አምስተኛ የጸሎተ ማርያም ጥቅም ጸሎተ ማርያም ግዳጅ የሚፈጽም ጸሎት ነው። ቅድም እንደነገርኳችሁ ቅዱስ ያዕቆብ በመልእክቱ በምዕራፍ 5 ቁጥር 16 ላይ የጻድቅ ሰው ጸሎት በስራው እጅግ ኃይልን ታደርጋለች እንዳለው ጸሎተ ማርያም የምንፈልጋቸውን ግዳጆች የሚፈጽምልን ጸሎት ነው። ለምሳሌ አንድ እንዲፈጸምላችሁ የምትፈልጉት ጥብቅ ጉዳይ ሊኖር ይችላል፣ ወይም የሥራ ውድድር ሊሆን ይችላል፣ በቢሮ የሚያልቅላችሁ ጉዳይ ሊሆን ይችላል፣ እጃችሁ አልገባ እያለ ያስቸገራችሁ ነገር ሊኖር ይችላል። በአጠቃላይ እንዲፈጸምላችሁ የምትፈልጉት ነገር ካለ አስቀድማችሁ ጸሎተ ማርያምን 3 ጊዜ ጸልያችሁ ጉዳያችሁን ብትጀምሩ ወይም ወደ ጉዳያችሁ ብትሄዱ ያ ጉዳይ ወይም ያ ነገር ይፈጸምላችኋል። አስቀድማችሁ ጸሎተ ማርያምን ጸልያችሁት የጀመራችሁት ነገር በቀላሉ ይፈጸማል ወይም ከፍጻሜ ይደርሳል። ምክንያቱም ጉዳያችሁን የጀመራችሁት በእመቤታችን ነው፣ ወይም ጉዳያችሁን የጀመረችላችሁ እመቤታችን ናትና፣ ስለዚህ በቀላሉ ይፈጸማል። አንድ ነገር ጀምራችሁ ያ ነገር ሳይፈጸም በእንጥልጥል ካለ፣ ጀምራችሁ በማታውቁት ነገር ቆሞ ከሆነ ከዛሬ ነገር ይፈጸማል እያላችሁ ግን ዝም ብሎ በመሃል ላይ ቀርቶባችሁ ከሆነ በእውነት ነው የምላችሁ ጸሎተ ማርያምን እየጸለያችሁ እመቤታችንን ተማጽኗት። በእመቤታችን ጸሎትና በጸሎተ ማርያም ኃይል ያ ነገር ይፈጸምላችኋል። ስድስተኛውና ብዙዎቻችን ስለ ጸሎተ ማርያም ጥቅም የማናውቀው ጸሎተ ማርያም ጠላትን ይቀስፋል፣ ጠላትን ያስታግሳል። ለምሳሌ በሕይወታችሁ ጣልቃ በመግባት የሚያሳቃያችሁ ሰው ካለ፣ ሕይወታችሁን በክፉ መናፍስት የሚፈታተን ሰው ካለ፣ እንዲሁም በስራችሁ እንቅፋት የሚሆንባችሁ ሰው ካለ ጸሎተ ማርያምን ደጋግማችሁ እየጸለያችሁ ለእመቤታችን ከነገራችኋት ጠላታችሁን፣ ምቀኛችሁን እመቤታችን ታስታግሳለች። ጸሎተ ማርያምን በእመቤታችን ስም 3 ጊዜ 21 ጊዜ 64 ጊዜ ብትጸልዩት ጠላትን፣ ምቀኛን ይቀስፋል። የካዳችሁ የጎዳችሁ ሕይወታችሁንም የሚያመሰቃቅል ሰው ካለ፣ እስከ ሞት የሚፈልጋችሁም ሰው ካለ ያ ሰው ላይ በእውነት አዝናችሁ ጸሎተ ማርያምን 64 ጊዜ በእመቤታችን በእድሜዋ ልክ ብትጸልዩ ያ ሰው ለእናንተ ያሰበው ጉዳት፣ ክፋትና ጥፋት እንዲሁም ሞት ለራሱ ይሆናል ወይም ወደ ራሱ ይመለሳል። ባጭሩ ያ ሰው ይቀሰፋል። ባይቀሰፍ እንኳን ከእናንተ ብን ብሎ ይርቃል። ሰላምና ጤና አጥቶ ለእናንተ ያሰበውን ክፉ ነገር በሙሉ ይተዋል። እናንተ ብቻ በንስሐ ሆናችሁ ከቂም በጸዳ ልብ ሆናችሁ ጸሎተ ማርያምን ጸልዩ። 7ኛው የጸሎተ ማርያም ጥቅም ሚስጥር ይገልጻል። ይህ ማለት እመቤታችን በጸሎተ ማርያም ሚስጥር ትገልጽላችኋለች። አንድ ሰው መንፈሳዊም ቢሆን ሥጋዊ ዕውቀትና ሚስጥር እንዲገለጥለት የሚፈልግ ከሆነ፣ የተሰወረው እንዲታወቀው ከፈለገ ጸሎተ ማርያምን እየጸለየ በጸሎተ ማርያም እመቤታችንን ከተማጸነ እመቤታችን ትገልጥለታለች። ማወቅ የሚፈልገውንም ነገር ታሳውቋለች። ለምሳሌ አንድ ሰው ማግባት ፈልጎ
እጮኛ መያዝ አንዲትን ሴት ያስባል። እንዲሁም አንድ ወንድ አንዲትን ሴት ለትዳር ይጠይቃታል። እነዚህ ሰዎች ለእጮኝነትና ለትዳር ያሰቡትን እንዲሁም የጠየቁትንና የጠየቃቸውን ሰው የህይወት አጋራቸው ዕጣ ክፍላቸው ይሁን አይሁን ለማወቅ ከፈለጉ ለ7 ቀን ማታ ማታ ጸሎተ ማርያምን 3 ጊዜ 7 ጊዜም 21 ጊዜም 64 ጊዜም እንዳቀማቸው እየጸለዩ እመቤታችንን ግለጭልኝ እያሉ ቢማጸኗት ያ ሰው ወይም ያቺ ሴት የትዳር አጋራቸው መሆናቸውን አለመሆናቸውን እመቤታችን ትገልጽላቸዋለች። የሚሆንም ከሆነ የማይሆንም ከሆነ እመቤታችን በህልምም ይሁን በሆነ ነገር ምልክት ትሰጣቸዋለች። በዚህ አጋጣሚ የጸሎተ ማርያምን ታምር ልንገራችሁ። አንዲት የዋ ልጅ እኔ ጋር ትመጣና አንድ ልጅ አለ፣ እኔ የምፈልግሽ ለትዳር ነው፣ ስለዚህ እሺ በኝ እያለኝ ነው፣ ምን ይመክሩኛል አለችኝ። እኔም አትቸኩይ፣ ለ7 ቀን ማታ ማታ ጸሎተ ማርያምን እየጸለሽ እመቤታችንን እመቤቴ ሆይ ይህ ሰው ይሆነኛል ወይስ አይሆነኝም ብለሽ ጠይቂያት አልኳት። እሷም እኔ ኃጢአተኛ ነኝ፣ እመቤታችን በህልሜ እንዴት ትነግረኛለች አለችኝ። እኔም እመቤታችን ከፈቀደች በህልም ትነግርሻለች፣ በህልም ተገልጻ ባትነግርሽ እንኳን ይሁንሽ አይሁንሽ ብቻ በሆነ ነገር ትነግርሻለች፣ ታሳውቅሻለች። አንቺ ዝም ብለሽ በእምነት ጸሎተ ማርያምን ጸልይ አልኳት። ልጅቷም ለ7 ቀን ማታ ማታ ጸሎተ ማርያምን እየጸለየች እመቤታችንን ተማጸነቻት። ከ7 ቀን በኋላ እኔ ጋር መጣች። እንዴት ሆነልሽ አልኳት። በጸሎተ ማርያም ታምርና በእመቤታችን ፍቅር እያለቀሰች እመቤታችን ነገረችኝ አለችኝ። እኔም ደስ ብሎኝ በህልምሽ ነው የነገረችሽ አልኳት። አይደለም በአካል ተገልጻ ነው የነገረችኝ አለችኝ። እኔም ተደንቄ እንዴት ብትወዳት ነው እመቤታችን በአካል ተገልጻ የነገረቻት ብዬ እስኪ እመቤታችን በአካል እንዴት ተገልጻ እንደነገረችሽ ንገሪኝ አልኳት። እሷም በስራ አጋጣሚ የተዋወቅኳት አልፎ አልፎ የማገኛት ጓደኛ ያለች ጸሎተ ማርያምን ለ7 ቀን ጸልይ እንዳበቃው ጓደኛ በ7ኛው ቀን ስልክ ደውላ ለአንድ ጥብቅ ጉዳይ ፈልግሻለሁ በአስቸኳይ ቅድስተ ማርያም ነይልኝ አለች። እሺ ብያት ቅድስተ ማርያም ተገናኘን። ቅድስተ ማርያም ቁጭ ብለን ልጅቷም ይኸውልሽ እከሌ የሚባል የማውቀው ጥሩ ሰው አለ ካላገባውሽ እያለ እየጠየቀኝ ነው፣ ለመወሰን አቃተኝ፣ ምን ትመክሪኛለሽ አለችኝ። አንዳንድ ነገር ከተመካከርን በኋላ ማን ይባላል ስላት እከሌ ስትለኝ ስሙን ሰምቼ ደንግጬ እስኪ ፎቶን አሳየኝ አልኳት። ፎቶን ስታሳየኝ በድንጋጤ የምጨብጠውን አጣው። እኔም ፎቶን እንዳሳየችኝ በጣም ደንግጬ እመቤቴ መልሱን ስለሰጠሽኝ ስላሳወቅሽኝ አመሰግንሻለሁ ብዬ መሬት ተደፍቼ እመቤታችንን ሳመሰግናት ጓደኛዬ ተደናቅጣ ምንድነው ስትለኝ አንቺን ለማግባት የሚጠይቅሽ እከሌ እኮ እኔንም ካላገባውሽ እያለ የሚጠይቀኝ ልጅ ነው ብዬ እሷ ያሳየችኝ የልጁን ፎቶ እኔም አሳየዋት። ሁለታችንም ተደናቅጠን ተደስተን ስለ ልጁ እመቤታችን ባሳወቀችን ነገር ተደንቀን እመቤታችንን አመስግነን ተለያየን። የሚገርመው ሁለታችንንም ላገባችሁ የሚለው ልጅ እኛ እንደምንተዋወቅና ጓደኛ እንደሆንን አያውቅም ነበር። ቀሲስ እመቤታችን በደጇ በቅድስተ ማርያም ቤተክርስቲያን በጓደኛዬ ላይ አድራ በአካል ነው የነገረችኝ። ለዚህ ነው እመቤታችን በአካል ተገልጻ ነው የነገረችኝ ያልኩት አለችኝ። በእውነትም እመቤታችን ለልጅቷ በአካል ነው የነገረቻት። በእምነት ጸሎተ ማርያምን ጸልያችሁ ከጠየቃችሁ በየትኛውም መንገድ ይሁን እመቤታችን ታሳውቃችኋለች። ምክንያቱም እሷ በመዓዛ መለኮት በጣፈጠው ጦም አንደበቷ የጸለየችውን ጸሎት ስለ ጸለያችሁ የምትታለሉትና የምትጭበረበሩበት ነገር የለም። በህልምም ይሁን በታምራትም ይሁን በምክንያትም ይሁን በሰውም ላይ አድራም ይሁን ታሳውቃችኋለች። የወለላይቱ እመቤት ልጆች ጸሎተ ማርያም ይሄ ብቻ አይደለም ጥቅሙ፣ ወዳጆቻችሁንም ጠላቶቻችሁንም የምታውቁበት ጸሎት ነው። ጸሎተ ማርያም እየጸለያችሁ የእመቤታችን ወዳጅ ከሆናችሁ የወዳጅ ጠላት አያጠቃችሁም። ጸሎቱ ወዳጅ መስሎ የሚመጣውን ጠላት ያርቅላችኋል። ሌላው ለምሳሌ ትምህርት እየተማራችሁ
የምትረሱ ከሆነ አእምሯችሁ ነገሮችን የሚዘነጋ ከሆነ ጸሎተ ማርያምን ከጸለያችሁ የምትረሱትን ታስታውሳችኋለች። የሚጠፋባችሁን ነገር ታውቃላችሁ። ተማሪዎች ፈተና ላይ መልሱ ቢጠፋችሁ ግራ ቢገባችሁ ጸሎተ ማርያም ከጸለያችሁ እመቤታችን ታስታውሳችኋለች። ፈተና ላይ የሚያደናግራችሁ የሚያስረሳችሁ ክፉ መንፈስም ከሆነም ታርቅላችኋለች። ስምንተኛው ጸሎተ ማርያም ጥቅም ጸሎተ ማርያም ነገሮችን የምትጀምሩበትና የምትጠበቁበት ጸሎት ነው። ለምሳሌ መኪና ከማሽከርከራችሁ በፊት ወደ አንድ ቦታ ከመሄዳችሁ በፊት እንዲሁም በህይወታችሁ የምትሰጉት ነገር ካለ ጸሎተ ማርያም ጸልያችሁ ከወጣችሁ ከጀመራችሁ ምንም አትሆኑም። በመንገዳችሁ በህይወታችሁ እመቤታችን አለች። ስለዚህ ምንም አትሆኑም። ምንም ነገር ከመጀመራችሁ በፊት ጸሎተ ማርያም ጸልያችሁ እመቤታችንን አንቺ ጀምሪልኝ፣ አንቺ ጨርሽልኝ በሏት። ጸሎተ ማርያም ጸልያችሁ እመቤቴ በህይወቴ በመንገዴ አትለይኝ ጠብቂኝ በሏት። በፍጹም አትለያችሁም፣ ትጠብቃችኋለች። ዘጠነኛው የጸሎተ ማርያም ጥቅም ከወለላይቱ እመቤት ከድንግል ማርያም ጋር የሚያወዳጀን ትልቅ ጸሎት ነው። አባቶቻችን እመቤታችንን ከመውደዳቸው የተነሳ ለእመቤታችን ፍቅራቸውን ክብራቸውን ከሚገልጹበትና ከሷ ጋር ከሚወዳጁበት ጸሎት ውስጥ አንዱ ጸሎተ ማርያም ወይም ሰላም ለኪ ጸሎት ነው። አባቶቻችን ለእመቤታችን ካላቸው ፍቅርና ክብር የተነሳ ጸሎተ ማርያምን በእድሜዋ ልክ በቀን 64 ጊዜ ይጸልያሉ። ጸሎተ ማርያምን በቀን 64 ጊዜ ሲጸልዩ እመቤታችን በብርሃን መስቀሏ ተባርካቸዋለች። የሰማይ ምስጢር ትገልጽላቸዋለች። ጸጋ በረከቷን ትሰጣቸዋለች። ጣዕመ ፍቅሯንም ታሳድርባቸዋለች። የሚገርማችሁ በገዳም ያሉት በጸሎት የተወሰኑት አባቶቻችን ከአንደበታቸው የማይለዩት ጸሎት ጸሎተ ማርያም ነው። ጸሎተ ማርያምን ሲሰሩም ሲሄዱም ሲቀመጡም በቃላቸው ይጸልዩታል። የእመቤታችን ጣዕም በአንደበታቸው ላይ መሆኑን የምታውቁት ጸሎተ ማርያምን ደጋግሞ ሲጸልዩ ነው። የእመቤታችን ጣዕም በአንደበቱ ያለ ሰው እመቤታችን በአንደበቷ የጸለየችውን ጸሎተ ማርያም ይጸልያል። በዓለም ያላችሁ በስራም ዓለም ያላችሁ የእመቤታችን ልጆች ኦርቶዶክሳውያን የሰባቱን ጊዜያት ጸሎት በስራም ቦታ ይሁን በማንኛውም ቦታና ሁኔታ ሆናችሁ አቡነ ዘበሰማያትን ወይም አባታችሁ ላይ ከጸለያችሁ በኋላ ጸሎተ ማርያምን ጸልዩ። ጌታችንን በአባታችሁ የጸሎት አመስግኑት፣ እመቤታችንን ደግሞ በጸሎተ ማርያም ተማጸኗት። በነገራችን ላይ ዛሬ የበረቱት በየቀኑ የሚጸልዩት እንደኔ ያለው ሰነፉ ደግሞ በኪሱ ይዞ የሚዘረው ውዳሴ ማርያም መሰረቱ ጸሎተ ማርያም ነው። ወይም የውዳሴ ማርያም ጸሎት ምንጭና ምክንያት ጸሎተ ማርያም ነው። እንደነገርኳችሁ አባቶቻችን ጸሎተ ማርያምን በእመቤታችን በእድሜዋ ልክ በቀን 64 ጊዜ በመቁጠሪያ ይጸልዩታል። ጸሎተ ማርያምን በእመቤታችን በእድሜዋ ልክ ከሚጸልዩት አባቶቻችን መካከል አንዱ ቅዱስ ኤፍሬም ነው። ቅዱስ ኤፍሬም እመቤታችንን ከመውደዱ የተነሳ እመቤታችንን ለማመስገን እጅጉን ይጥር ነበረ። እመቤታችንንም ምስጋናሽ እንደ ምድር አሸዋ እንደ ሰማይ ከዋክብት በስቶልኝ እንደ ምግብ ተመግቤው እንደ መጠጥ ጠጥቼው እንደ ልብስ ለብሼው ያለ እሷን ለማመስገን ይመኝ ነበረ። ነገር ግን እሱ በነበረበት ዘመን ስለ እመቤታችን የተጻፉ የምስጋና ጸሎቶች ባለመኖራቸው ምክንያት እመቤታችን የጸለየችውን ጸሎተ ማርያምን ከሉቃስ ወንጌል አውጥቶ በእድሜዋ ልክ በቀን 64 ጊዜ ጸልዮ ነበረ። በጸሎተ ማርያም ምክንያት እመቤታችንም ውዳሴዋን ለቅዱስ ኤፍሬም ገለጠችለት። እመቤታችን ለቅዱስ ኤፍሬም ውዳሴ ማርያምን የገለጠችለት እሷን ለማመስገን ካለው መሻቱ፣ ጉጉቱ፣ ፍላጎቱ፣ ምኞቱ ባሻገር ጸሎተ ማርያምን በእድሜዋ ልክ በመጸለዩ ምክንያት ነው። እመቤታችን ቅዱስ ኤፍሬም ጸሎተ ማርያምን ሲጸልይ አይታ ነው ወድሰኒ ብላ ውዳሴ ማርያም እንዲደርስ ያደረገችው። ስለዚህ ጸሎተ ማርያም ማለት ዛሬ እመቤታችንን የምናመሰግንበት ውዳሴ ማርያም በእመቤታችን ገላጭነት በቅዱስ ኤፍሬም ደራሲነት እንዲጻፍ ምክንያት የሆነ ታላቅ ጸሎት ነው። ጸሎተ ማርያም ለውዳሴ ማርያም ጸሎት ምክንያት ነው።
ጸሎተ ማርያም ጸሎት ውዳሴ ማርያምን የወለደ ጸሎት ነው። ስለዚህ እንደቀላል ጸሎት እንዳታዩት። ቅዱስ ኤፍሬም ጸሎተ ማርያምን እየጸለየ ውዳሴ ማርያም ስለተገለጸለት ወይም ጸሎተ ማርያምን እየጸለየ ውዳሴ ማርያምን ስለደረሰ አባቶቻችን ገና የሰኞ ውዳሴ ማርያም ከመጸለያችን በፊት ጸሎተ ማርያምን ከሰኞ ውዳሴ ማርያም በፊት አስቀመጡልን። ለዚህ ነው ጸሎተ ማርያምን ጸልየን የዕለቱን ውዳሴ ማርያም የምንጸልየው። አስረኛው ጸሎተ ማርያም ጥቅም ጸሎተ ማርያም በራሱ ጸሎት ነው። ጸሎተ ማርያም ወለላይቱ እመቤት በመዓዛ መለኮት በጣፈጠው ጥዑም አንደበቷ የጸለችው ጸሎት ስለሆነ ትልቅ ጸሎት ነው። እንደነገርኳችሁ ጸሎተ ማርያም በቅድስት ቤተክርስቲያናችን በብዙ አገልግሎት ውስጥ ይጸልያል። እመቤታችንን ለመማፀን ስለትና አስራት ለመቀበል በቅዳሴውና በማህሌቱ አገልግሎት ላይም ይጸልያል። ለምሳሌ ቤተሰብ ወይም ጓደኛ ሞቶ ለቅሶ ላይ ሆናችሁ ወይም የቤተሰብ ጓደኛ ሰርግ ላይ ሆናችሁ እንዲሁም ለጸሎት የማይመች ሁኔታና ቦታ ሆናችሁ ከሆነ ያስለመዳችሁት ጸሎት ሊታጎል ይችላል። እንዲህ አይነት ነገር ሲገጥማችሁ ጸሎተ ማርያምን ጸልያችሁ እመቤቴ በጸሎትሽ አስቢኝ ብላችሁ ከጸልያችሁ ትልቅ ጸሎት ነው። እንዲህ ስላችሁ ደግሞ በጸሎተ ማርያም እያሳበባችሁ ጸሎተ ማርያም ከጸለይኩኝ ይበቃኛል እያላችሁ ሌሎቹን ጸሎቶች እንዳትተው። ጸሎተ ማርያምን አሁን እንደነገርኳችሁ ላለው ችግር መጠቀም ትችላላችሁ። በነገራችን ላይ ጸሎተ ማርያም ከመቁጠሪያ ጸሎቶች ውስጥ አንዱ ነው። አባቶቻችን በመቁጠሪያ ለምሳሌ እግዚኦ መሐረነ ክርስቶስን፣ በእንተ ማርያም መሐረነ ክርስቶስን፣ አቡነ ዘበሰማያትን ጸሎተ ማርያምን የሚያደርሱት በመቁጠሪያ ነው። ጸሎተ ማርያም የመቁጠሪያም ጸሎት ስለሆነ በእመቤታችን በዕድሜዋ ልክ ጸሎተ ማርያምን 64 ጊዜ መጸለይ ሲፈልጉ የሚጸልዩት በመቁጠሪያ ነው። ጸሎተ ማርያምን 64 ጊዜ የሚጸልዩበት ባለ 64 ፍሬ የሆነ መቁጠሪያም አላቸው። መቁጠሪያም የጸሎተ ማርያም መቁጠሪያ ይባላል። ለጸሎተ ማርያም ብቻ ስለሚጠቀሙበት። 11ኛው የጸሎተ ማርያም ጥቅም ጸሎተ ማርያምን የሚጸልይ ሰው በአፈ ማርያም ነው የሚጸልየው። እንደነገርኳችሁ ጸሎተ ማርያምን እመቤታችን በመዓዛ መለኮት በጣፈጠው ጥዑም አንደበቷ ስለጸለየችው ጸሎቱ ከሌሎቹ ጸሎት ይለያል። ውዳሴ ማርያምን ጸልዮ እንድንጸልይ ያደረገን ቅዱስ ኤፍሬም ነው። አርጋኖንን ጸልዮ እንድንጸልይ ያደረገን አባ ጊዮርጊስ ዘጋስጫ ናቸው። ጸሎተ ማርያምን ግን ጸልያ እንድንጸልይ ያደረገችን እመቤታችን ናት። ለዚህ ነው አባቶቻችን ጸሎተ ማርያምን የሚጸልይ ሰው በአፈ ማርያም ነው የሚጸልዩ የሚሉት። ጸሎተ ማርያምን ስትጸልዩ በእመቤታችን አፍ ነው የምትጸልዩት። እስኪ አስቡት፣ እመቤታችን በመዓዛ መለኮት በጣፈጠው ጥዑም አንደበቷ የጸለየችውን ጸሎተ ማርያም እኛ በአንደበታችን ስንጸልየው በጣም መታደል ነው። በጸሎተ ማርያም የእመቤታችን ጸሎት ከጸሎታችን፣ አንደበቷ ከአንደበታችን ይሆናል። ጸሎቱም ብዙ ነገር የሚያደርገው በእመቤታችን አንደበት ስለተጸለየ ነው። 12ኛው የጸሎተ ማርያም ጥቅም ጸሎተ ማርያም ተአምር አድራጊ ጸሎት ነው። ድንገተኛ ፈተናና ችግር ሊገጥማችሁ ይችላል። ህመም ሊገጥማችሁ ይችላል። በክፉ ሰዎች ምክንያት ለሞት የሚላኩ ለምሳሌ ጥላ ወጊ መተት ሊላክባችሁ ይችላል። ሊጨንቃችሁና ግራ ሊገባችሁ ይችላል። ሁሉ ነገራችሁ ታስሮ ተቋጥሮ ራሳችሁን ልትጠሉ ብሎም ራሳችሁን ለማጥፋት ልትጥሩ ትችላላችሁ። በህይወታችሁ፣ በስራችሁ፣ በትዳራችሁ፣ በልጆቻችሁ ድንገተኛ ፈተና ሊገጥማችሁ ይችላል። እንዲህ አይነት ፈተናና ችግር ሲገጥማችሁ ወዲያው ጸሎተ ማርያምን ጸልያችሁ እመቤታችንን ድረሽልኝ በሏት። እመቤታችን ደርሳ እነዛን ፈተና ታርቅላችኋለች። በጸሎተ ማርያም ጸሎት ኃይል እመቤታችን ታምር ታደርግላችኋለች። አንድ አባት ጸሎተ ማርያምን ዕለት ዕለት መጸለይ የተቀባበለን ሽጉጥ እንደመታጠቅ ነው ይሉ ነበረ። እውነት ነው። ጸሎተ ማርያምን ዕለት ዕለት የሚጸልይ ሰው ጸሎቱ እንደተቀባበለ መሳሪያ ሆኖ ጠላትን ይመታል፣ ያርቃል። ስለ ጸሎተ ማርያም ታምር አስገራሚ ነገር ልንገራችሁ። ከዛሬ 23 ዓመት በፊት ጻርቃኔ ማርያም እያለው
አንድ አባት መድረክ ላይ ስለ ጸሎተ ማርያም ኃይልና ስለ ጸሎቱ ተአምር ሲመሰክሩ የሰማሁት ነው። እኛ አባት ጻድቃኔ ማርያም መጥተው ሱባኤ ይገባሉ። ሱባኤያቸውን ጨርሰው ወደ አዲስ አበባ ሄደው ከአዲስ አበባ ደግሞ ወደ ክፍለ ሀገር ለመሄድ ወደ መናኸሪያ ይሄዳሉ። በዚህ መሃል አንዱ ጩሉሌ ልጅ ይመጣና አባታችን ላግዞት ይላቸዋል። እሳቸውም እመቤቴ ድካሜን አይተሽ የሚያግዘኝ ሰው አመጣሽልኝ ብለው እቃቸውን ቦርሳቸውን ይሰጡታል። አብሮ ወደ መናኸሪያ እየሄዱ ሳለ ያ ጩሉሌ ልጅ ድንገት ተሰወራቸው። ስምጥ ይግባ ሰርጥ አላወቁም። ግራ ቀኙን አማተሩ። በተቻላቸው አቅም ዞር ዞር ብለው ፈለጉት፣ ግን ከየት ያምጡት ሊያገኙት አልቻሉም። በዚህን ጊዜ እመቤቴ ዕቃዬን፣ መጽሐፍቶቼን፣ ገንዘቤን የወሰደውን ሌባ አምጪልኝ፣ ካመጣሽልኝ ደጅሽ መጥቼ ምስክርነት እሰጣለሁ ብለው ጸሎተ ማርያምን 3 ጊዜ ጸለዩ። ልክ ጸሎታቸውን ጨርሰው እንዳበቁ ከተወሰነ ደቂቃ በኋላ ላግዞት ብሎ የጠፋው ልጅ ዕቃቸውን፣ ቦርሳቸውን፣ ገንዘባቸውን ይዞ መጥቶ አስማተኛ ብሎ ሰጥቷቸው ሄደ። ሌባው የኛን አባት ንብረት የመለሰው በጸሎተ ማርያም ኃይል ሳይሆን በአስማት ስለመሰለው ነው አስማተኛ ብሏቸው ሄደው። እኛ አባትም ጻድቃኔ ማርያም መጥተው እመቤታችን በጸሎተ ማርያም ያደረገችላቸውን ታምር ተናግረው አመስግነው ወደ ሀገራቸው ሄደዋል። ጸሎተ ማርያም የምትጸልዩ ከሆነ የእናንተ የሆነ ነገር ከእናንተ ጋር ይኖራል፣ ይጠበቃል። ከእናንተ ቢወሰድ እንኳን ይመለሳል። 13ኛው የጸሎተ ማርያም ጥቅም ጸሎተ ማርያም እመቤታችን በጭንቀታችን፣ በችግራችን፣ በፈተናችን ጊዜ ፈጥና የምትደርስበትና ጸሎታችንን የምትሰማበት ጸሎት ነው። አባቶቻችን አስቸኳይ ነገር ከእመቤታችን ሲፈልጉ፣ ድንገተኛ ነገር ከእመቤታችን ሲፈልጉ፣ ችግራቸውን በፍጥነት እንድትፈታላቸው ሲፈልጉ፣ የጨነቃቸው የቸገራቸው ነገር ካለ በዛ ጉዳይ እመቤታችን ፈጥናን እንድትደርስላቸው ከፈለጉ ጸሎተ ማርያምን እየጸለዩ እንድትደርስላቸው ይማጸኗታል። እሷም አፍጣኒተ ረድኤት ናትና ፈጥና ትደርስላቸዋለች፣ ችግራቸውንም ታርቅላቸዋለች። የወለላይቱ እመቤት ልጆች ድንገተኛ የሆነ የትኛውም ችግርና ፈተና ቢገጥማችሁ ጸሎተ ማርያምን ጸልያችሁ እመቤታችንን ተማጸኗት። አፍጣኒተ ረድኤት ናትና ፈጥና ትደርስላቸዋለች። በተለይ ሴቶች ስታረግዙ በማፀን ያለውን ጽንስ እመቤታችን እንድትባርክላችሁ፣ ጤነኛ ልጅ እንድትሰጣችሁ፣ ስትወልዱ ደግሞ በሰላም እንድትገላግላችሁ ጸሎተ ማርያምን እየጸለያችሁ ተማጸኗት። ለነፍሰ ጡሮች ጸሎተ ማርያም በማፀን ያለውን ልጃችሁን የምታስባርኩበት፣ በእመቤታችን የምታስጠብቁበት፣ ጤነኛ ልጅ እንድትወልዱ የምታደርጉበት ታምረኛ ጸሎት ነውና ተጠቀሙበት። የእመቤታችን ስም እየተጠራባቸው፣ የእመቤታችን ጸሎት እየተጸለየባቸው የሚወለዱት ልጆች ብሩካን ቅዱሳን ናቸው። ዛሬ እኮ ልጆቻችን የማይባረኩት ጤነኛም ሆኖ የማይወለዱት ከተወለዱም በኋላ በክፉ መናፍስት የሚሰቃዩት የእመቤታችን ስም ስለማይጠራባቸውና በጸሎተ ማርያም ስለማይወለዱ ነው። ስለዚህ ሴቶች ስታረግዙ ጸሎተ ማርያም ጸልዩ። ልትወልዱም ስትሉ እመቤታችን በሰላም እንድትገላግላችሁ ጸሎተ ማርያምን ጸልዩ። 14ኛው የጸሎተ ማርያም ጥቅም የእመቤታችንን ፍቅር የሚያሳድርብን ጸሎት ነው። ጸሎተ ማርያም ሁል ጊዜ የምትጸልዩ ከሆነ የእመቤታችን ፍቅር እንደ ቅዱስ ኤፍሬም ያድርባችኋል። ጸሎተ ማርያም ስታደርሱ እመቤታችን ከምትሰጣችሁ ስጦታዎቿ መካከል አንዱ ፍጹም የሆነ የእናትነት ፍቅሯን ነው። ጸሎተ ማርያም ስታደርሱ እመቤታችን ፍቅሯን በልባችሁ፣ ጣዕሟን በአንደበታችሁ ታሳድራለች። አባቶቻችን ጸሎተ ማርያም ከአንደበታቸው ስለማይለያቸው በዛው ልክ ፍቅሯና ጣዕሟ ያድርባቸዋል። ብዙዎቻችሁ ኦርቶዶክሳውያን እመቤታችንን ትወዳላችሁ፣ ግን ጥቂት የማትባሉ ኦርቶዶክሳውያን እመቤታችንን መውደዳችሁ ፍጹም አልሆን እያላችሁ፣ ለእመቤታችን ያላችሁ ፍቅር ፍጹም አልሆን እያላችሁ፣ እንዲሁም እንደምትፈልጉት አልሆን እያላችሁ የምትጨነቁ አላችሁ። እኔ እኮ እመቤታችንን ወዳታለሁ፣ ግን እንደማስበው አይደለም የምወዳት፣ የእመቤታችን ፍቅር በልቤ አልገባልኝ የምትሉ ብዙ አላችሁ።
በእውነት የእመቤታችን ፍጹም የእናትነት ፍቅርና ክብር እንዲያድርባችሁ በልባችሁ እንዲገባ ከፈለጋችሁ ጸሎተ ማርያም እየጸለያችሁ እመቤቴ ሆይ ፍጹም የሆነውን የእናትነትሽን ፍቅር በልቤ ያሳድርብኝ በሏት። በእውነት ፍቅሯን በልባችሁ ጣዕሟን በአንደበታችሁ ታሳድራለች። አባ ጊዮርጊስ በአርጋኖን ምስጋናው ላይ እመቤቴ ሆይ ፍቅርሽ እንደ ቅቤ በአንጀቴ እንደ ዘይት በአጥንቴ ገባ እንዳለው አይነት ፍቅር ያድርባችኋል። 15ኛው የጸሎተ ማርያም ጥቅም ጸሎተ ማርያም ከሚመጣ መዓትና ከታዘዘ መቅሰፍት ይሰውራል። ጸሎተ ማርያም ጠዋት ማታ የሚጸልይ ሰው ከሚመጣ መዓትና ከሚመጣ መቅሰፍት እመቤታችን ትሰውሯለች። ስለዚህ ጸሎተ ማርያም ከየትኛው መዓትና መቅሰፍት የምንሰወርበት ጸሎት ነው። ጸሎተ ማርያም እንኳን ከሰውና ከክፉ መናፍስት ቀርቶ በኃጢአታችን በክፋታችን ምክንያት ከልጇ ከጌታችን የታዘዘ መዓትና መቅሰፍት ቢመጣብን እንኳን ጸሎተ ማርያምን ከጸለይን ጌታችን ስለ እናቱ ስለ ድንግል ማርያም ብሎ መዓቱን በምሕረቱ ቁጣውን በትዕግስቱ ያርቅልናል። 16ኛው የጸሎተ ማርያም ጥቅም ዜማ ገላጭ ጸሎት ነው። ጸሎተ ማርያም በቅድስት ቤተክርስቲያናችን ጸሎት ብቻ ሳይሆን የዜማም ጸሎት ነው። የሚገርማችሁ በቅድስት ቤተክርስቲያናችን ጸሎተ ማርያም ሚስጥር ብቻ ሳይሆን ዜማ ገላጭም ጸሎት ነው። በቤተክርስቲያናችን ብዙ ትምህርት ቢኖርም አንዱ የዜማ ትምህርት ነው። ለምሳሌ ውዳሴ ማርያም ዜማ የሚማሩ ሰዎች በመጀመሪያና ለመጀመሪያ ጊዜ የሚያዜሙት ሰላም ለኪን ነው። ሰላም ለኪን አዚመው ነው የዜማ አፋቸውን የሚፈቱት። ስለዚህ ሰላም ለኪ ብዙዎች የዜማ አፋቸውን የፈቱበት ጸሎት ነው። የቅዳሴ መምህራን፣ የድጓ መምህራን፣ የአቋቋም መምህራን እንዲሁም ዲያቆናትና ካህናቶቹም ሌሎቹም አፋቸውን የፈቱት በሰላም ለኪ ጸሎት ነው። ስለዚህ ሰላም ለኪ የዜማም ጸሎት ስለሆነ ራሱን የቻለ ዜማ አለው። የሰላም ለኪ ጸሎት ዜማ የዜማ አፍ መፍቻ ጸሎት ቢሆንም በቅዳሴ ዜማዎች ውስጥ ተካቶ ከመልካ ቁርባን ጋር በቅዳሴ ጊዜ ድርገት ሊወርዱ ሲሉ ከሚያዜሙት ዜማ አንዱ ሰላም ለኪ ነው። በአብነት ትምህርት ቤት ተማሪዎች ሰላም ለኪን እያዜሙ እመቤታችን ትምህርታቸውን ዜማውን እንድትገልጽላቸው ይማጸኗታል። እሷም እንደ ቅዱስ ኤፍሬም እና እንደ ቅዱስ ያሬድ ትምህርታቸውን ዜማቸውን ትገልጽላቸዋለች። ስለዚህ ሰላም ለኪ ጸሎት ዕውቀትን፣ ጥበብን፣ ዜማን፣ ትምህርትን የሚገልጥ ማስተዋልን የሚሰጥ ታላቅ ጸሎት ነው። 17ኛው የጸሎተ ማርያም ጥቅም ጸሎተ ማርያም በእመቤታችን የሚያስባርከን ታላቅ ጸሎት ነው። በእውነት እመቤታችን መለኮትን በዳሰሰችበት ጌታችንን ባቀፈችበት ብሩካን ቅዱሳን እጆቿ እንድትባርካችሁ ከፈለጋችሁ እንዲሁም እንደ ቅዱስ ኤፍሬም በብርሃነ መስቀሏ እንድትባርካችሁ ከፈለጋችሁ ጸሎተ ማርያምን እየጸለያችሁ እመቤቴ ሆይ እንደ ልጅሽ እንደ ቅዱስ ኤፍሬም እኔን ኃጢአተኛዋን ባሪያሽን ባርኪኝ በሏት፣ ትባርካችኋለች። እመቤታችን ከባረከቻችሁ ተወዳጅ ልጇ ይባርካችኋል። እመቤታችን ከወደደቻችሁ ተወዳጅ ልጇ ይወዳችኋል። አባ ጊዮርጊስ በአርጋኖን ምስጋናው እመቤቴ አንቺ ከወደድሽኝ ልጅሽ ይወደኛል ብሏል። በእውነትም እመቤታችን የባረከችው ሰው በልጇም ዘንድ የተባረከ ነው። እመቤታችን የወደደችው ሰው በተወዳጅ ልጇም ዘንድ የተወደደ ነው። በዚህ በኦሪት ዘፍጥረት በምዕራፍ 39 ቁጥር 5 ላይ እግዚአብሔር የግብፃዊውን ቤት ስለ ዮሴፍ ባረከው፣ የእግዚአብሔርን በረከት በውጪም በግቢም ባለው ሁሉ ላይ ሆነ ተብሎ ተጽፏል። የግብፃዊ ቤት የተባለው የጲጢፋራ ቤት ነው። ጲጢፋራ ደግሞ ዮሴፍን ለባርነት በ20 ብር የገዛው የፈርዖን የዘበኞቹ አለቃ ነው። እንግዲህ እግዚአብሔር ዮሴፍን ባርኮት የዮሴፍ በረከት ጲጢፋራን የጲጢፋራን ቤት ሕይወት እንዲሁም በቤቱ ውስጥና ከቤቱ ውጭ ያሉ ነገሮችን ሁሉ ባርኮለት በበረከት ከሞላው በእውነት ጌታችንን የወለደች ወለላይቱ እመቤት ድንግል ማርያም ልጇን ባቀፈችበት
ብሩካን ቅዱሳን እጆቿና በብርሃን መስቀሏ ስትባርከን የእመቤታችን የቡራኪዋ በረከት በህይወታችን ምን እንደሚፈጥር ምን እንደሚሰጠን አስቡት። እግዚአብሔር ስለ ዮሴፍ ብሎ ጲጢፋራንና ቤቱን ባርኳል። ታዲያ ጌታችን ስለ እመቤታችን ብሎኛል አይባርከንም? ይባርከናል። በእመቤታችን ጸጋ በረከት ሲባርከን የእመቤታችን ጸጋ በረከት እንደ ጲጢፋራ ህይወታችንን ቤታችንን የኛ የሆነውን ሁሉ በበረከት ይሞላል። የሚገርመው እግዚአብሔር ጲጢፋራን በዮሴፍ በረከት የባረከው ጲጢፋራ ዮሴፍን አስጠግቶት አይደለም። ይልቁንም ጲጢፋራ ዮሴፍን በባርነት የገዛው ሰው ነው። ዮሴፍን ያላስጠጋው ይልቁንም በባርነት የገዛው ጲጢፋራ በዮሴፍ በረከት ከተባረከ እኛ በጸሎተ ማርያም የምንማጸናት ባርኪኝ የምንላት እመቤታችን እንዴት አትባርከንም? ልጇስ እንዴት በእናቱ በወለላይቱ እመቤት በድንግል ማርያም በረከት አይባርከንም? ይባርከናል። ስለዚህ እመቤታችን መለኮትን በዳሰሰችበት ልጇን ባቀፈችበት ብሩካን ቅዱሳን እጆቿና በብርሃን መስቀሏ እንድትባርካችሁ ከፈለጋችሁ ጸሎተ ማርያምን እየጸለያችሁ እመቤታችንን ባርኪኝ በሏት፣ ተባርካችኋለች። 18ኛው የጸሎተ ማርያም ጥቅም እመቤታችንን ወደኛ የሚያመጣት የሚያቀርባት ጸሎት ነው። ጸሎተ ማርያም ስንጸልይ ሰላም ለኪ ብለን ለእመቤታችን ሰላምታ አቅርበን በጸሎተ ማርያም ስንጠራት እመቤታችን ወደኛ ትመጣለች። ሰላም ለኪን እየጸለይን እመቤታችንን ስንማጸናት ወደኛ ትቀርባለች። የተለያየ ገድለ ቅዱሳንን ስትመለከቱ ቅዱሳን ጸሎተ ማርያምን እየጸለዩ እመቤታችንን ሲማጸኗት ሲጠሯት በስውርና በአካል ወደ እነሱ ትመጣ ነበር። ጸሎተ ማርያምን እንዳቅማቸውና በእድሜዋ ልክ 64 ጊዜ ሲጸልዩ እመቤታችን በስውር ብቻ ሳይሆን በአካል ተገልጣ ትታያቸው፣ ታናግራቸው፣ ተባረካቸው ነበር። ለቅዱሳን ጸሎተ ማርያም እመቤታችንን የሚጠሩበትና የሚያቀርቡበት ጸሎት ነው። እኛም ንስሐ ገብተን ከኃጢአት ርቀን ከቂም በጸዳ ልባችን ከውሸትና ከሐሜት በራቀ አንደበታችን ጸሎተ ማርያምን ብንጸልይ በእውነት እመቤታችን ወደኛ ትመጣለች፣ ወደኛ ትቀርባለች። ችግሩ እኛ ነን እመቤታችንን ወደኛ አላስቀርብ ያልናት እንጂ እሷ ቅርብ ናት። እኛ ነን እመቤታችንን ወደኛ እንዳትመጣ ያደረግናት፣ እሷ ወደኛ ትመጣለች። እንደነገርኳችሁ ቅዱስ ኤፍሬም ጸሎተ ማርያምን ሲጸልይ ነው እመቤታችን ወደ እርሱ የመጣችውና እሱን የባረከችው። ቅዱስ ያሬድም አባ ጊዮርጊስም ሌሎቹም አባቶች ጸሎተ ማርያምን ሲጸልዩ ነው እመቤታችን ወደ እነሱ የመጣችውና የቀረበቻቸው። ለዚህ ነው ጸሎተ ማርያም እመቤታችንን ወደኛ የምናቀርብበትና እመቤታችን ወደኛ የምትመጣበት ጸሎት የሆነው። የሆነ ነገር ሲገጥማችሁ የሆነ ነገር ስትሆኑ ዝም ብላችሁ እመቤቴ ድረሽልኝ ከምትሉ ጸሎተ ማርያም ጸልዩና እመቤቴ ድረሽልኝ በሏት። ያኔ እንዴት እንደምትደርስላችሁ ታያላችሁ። እመቤታችንን ከህይወታችሁ ያራቃችኋት እናንተም ከእመቤታችን የራቃችሁ ጸሎተ ማርያምን እየጸለያችሁ እመቤታችንን ቅረብኝ በሏት። እመቤታችንን ወደ እኔ ነይ በሏት፣ ትቀርባችኋለች፣ ወደ እናንተም ትመጣለች። እመቤታችንን ወደ ራሳችሁ ማቅረብ ከፈለጋችሁ እመቤታችሁን ወደ እናንተ እንድትመጣ ከፈለጋችሁ ጸሎተ ማርያምን ጸልዩ። 19ኛ የጸሎተ ማርያም ጥቅም እመቤታችንን መጠየቂያ ነው። አንድ የእመቤታችን ልጅና ወዳጅ የሆነ ሰው እመቤታችንን በህይወቱ እንድታደርግለት፣ እንድትፈጽምለት፣ እንድትገልጽለት የሚፈልግ ከሆነ እመቤታችንን የሚጠይቃት በጸሎተ ማርያም ነው። አባቶቻችን እመቤታችንን የሚጠይቋት በጸሎተ ማርያም ነው። ለምሳሌ በሆነ ጉዳይ ሱባኤ ገብታችሁ በቤታችሁ ታቅቦና ጸሎት ይዛችሁ እመቤታችንን መጠየቅ ከፈለጋችሁ ጸሎተ ማርያምን እየጸለያችሁ ጠይቋት። በጸሎተ ማርያም ጸሎት እመቤታችን መልስ ትሰጣችኋለች። የቀድሞ አባቶቻችን በሀገራችን ላይ በቤተ ክርስቲያናችን ላይ በህዝባችን ላይ ፈተና፣ መከራ፣ እልቂትና ጦርነት እንዲመለስና ለምን እንደመጣ እመቤታችንን የሚጠይቁት በጸሎተ ማርያም ነው። ለምሳሌ ብዙዎቻችሁ በመተት ትሰቃያላችሁ። በመተት እድላችሁ ተወስዶ የመከራ የፈተና ህይወት ትኖራላችሁ።
ይህንን ክፉ ተግባር ማን እንደሰራባችሁ ማን እንዳሰራባችሁ በጸሎተ ማርያም እመቤታችንን ብትጠይቋት ታውቃላችሁ። እከሌ ነው እከሊት ናት እያላችሁ ከምትጠራጠሩ ጸሎተ ማርያምን ብትጸልዩ ይገለጥላችኋል። ስለዚህ ጸሎተ ማርያም እመቤታችንን መጠየቂያ ነውና በጸሎተ ማርያም ጠይቋት። 20ኛው የጸሎተ ማርያም ጥቅም ጸሎተ ማርያም የሱባኤ ጸሎት ነው። ሱባኤ ስንገባ እንደ አቅማችን የምንጸልያቸው የተለያዩ ጸሎቶች አሉ። ከነዛ ውስጥ አንዱ ጸሎተ ማርያም ነው። ግን ብዙዎች የጸሎተ ማርያምን ጥቅምና ጸሎተ ማርያም በሱባኤ ጊዜ ከእመቤታችን መልስ እንደሚያመጣ እንዲሁም ጸሎተ ማርያም የሱባኤ ጸሎት መሆኑን ስለማያውቁ በሱባኤ ጊዜ ስራይ ብለው ጸሎተ ማርያምን አይጸልዩም። በተለይ እመቤታችንን በሱባኤ መጠየቅ ከፈለጋችሁ አንዱና ሁነኛው መጠየቂያ ጸሎት ጸሎተ ማርያም ነው። ሱባኤ ገብታችሁ ስለ ሕይወታችሁ፣ ስለ ችግራችሁ፣ ስለ የትኛውም ጉዳያችሁ እመቤታችንን በሱባኤ መጠየቅ ከፈለጋችሁ ጸሎተ ማርያምን በእድሜዋ ልክ 64 ጊዜ በመቁጠሪያ እየጸለያችሁ ጠይቋት። ስለ እውነት ነው የምላችሁ፣ በአንድም በሌላም መልስ ትሰጣችኋለች፣ ታሳውቃችኋለች። ስለ ትዳር ሊሆን ይችላል፣ ስለ ስራችሁም ሊሆን ይችላል፣ ከእመቤታችን ስለምትፈልጉት ነገር ሊሆን ይችላል፣ እመቤታችን እንድታደርግላችሁ ስለምትፈልጉት ነገር ሊሆን ይችላል። በአጠቃላይ ስለ ሕይወታችሁ ሊሆን ይችላል። በእነዚህና በሌሎች ጉዳዮች ሱባኤ በገዳም የሚሆን በቤታችሁ ገብታችሁ የምትጠይቁ ከሆነ በጸሎተ ማርያም ወይም በሰላም ልክ ይጠይቋት። ሱባኤ ስትገቡ ጸሎተ ማርያምን ከበረታችሁ በእድሜዋ ልክ 64 ጊዜ ጸልዩ። ካቃታችሁ 7 ጊዜ ወይም 21 ጊዜ ጸልዩ። ሱባኤ ስትገቡ በሱባኤ እመቤታችንን ስትጠይቁ ጸሎተ ማርያምን እንዳትረሱ። ምክንያቱም ጸሎተ ማርያም የሱባኤ ጸሎት ነውና። ሱባኤ ላይ የምትጸልዩአቸው ጸሎቶች እንዳሉ ሆነው ነገር ግን የምትጠይቋት እመቤታችንን ስለሆነ እመቤታችንን በራሷ ጸሎት ራሷን ጠይቋት፣ መልስ ታገኛላችሁ። 21ኛው የጸሎተ ማርያም ጥቅም ጸሎተ ማርያም ፈዋሽና መድኃኒት የሆነ ጸሎት ነው። የትኛውም ህመም ሊያማችሁ ይችላል፣ ወይም ልጆቻችሁ ሊታመሙ ይችላሉ። ስጋዊም ይሁን መናፍስታዊ ህመም ሊገጥማችሁ ይችላል። ሲያማችሁ ጸሎተ ማርያምን ከጸለያችሁ አንደኛ ጸሎቱ መድኃኒት ነውና ይፈውሳችኋል። ሁለተኛ እመቤታችን ትፈውሳችኋለች። ምናልባት እንኳን የሚያማችሁ ስጋዊ ህመም ከሆነ እመቤታችን ከመድኃኒቱ ታገናኛችኋለች። አባ ጊዮርጊስ በአርጋኖን ምስጋናው እመቤታችንን እመቤቴ ሆይ ልጅሽ መድኃኒት ነው፣ አንቺ ደግሞ የመድኃኒቱ ብልቃጥ ነሽ ብሏታል። በብልቃጥ የተመሰለችው የመድኃኒቱ መያዣ እመቤታችን ልጇ መድኃኒት ስለሆነ በልጇ ጸጋ ትፈውሰናለች፣ እንዲሁም በተሰጣት ጸጋ ትፈውሰናለች። በገዳም ያሉ አባቶችና እናቶች ሐኪማቸው እመቤታችን ናት። ሲያማቸው እመቤታችንን ፈውሽኝ የሚሏት እንዲሁም የሚፈወሱት በጸሎተ ማርያም ነው። ህመማችሁ ለጸጋ ካልተሰጣችሁ በስተቀር ጸሎተ ማርያም ለየትኛውም ህመም ፍቱን መድኃኒት ነው፣ ፈዋሽ ጸሎት ነው። ጸሎተ ማርያም የጸለያችሁበት ውሃ ፈዋሽ ጸበል ይሆናል። ጸሎተ ማርያም የጸለያችሁበት የወይራ ዘይት ፈዋሽ ቅባ ቅዱስ ይሆናል። እናንተንም ልጆቻችሁንም ሲያማችሁ ጸሎተ ማርያም ጸልያችሁ እመቤታችንን ዳብሽን በሏት፣ ትዳብሳችኋለች፣ ትፈውሳችኋለች። ለምሳሌ የራሴን ልንገራችሁ። ወይን አምባ ማርያምም አያቱ ዮሐንስም ሳጠምቅ በሮቶ ውሃ ስሞልተን ጸሎተ ማርያምን ጸልየን እመቤታችንን ባርኪልን ብለን ነው የማጠምቀው። ውጭ ሀገርም ጠበል ሳጠምቅ በቦታው ጸበል የለም፣ ውሃው ላይ ጸሎተ ማርያምን አድርሼ ነው የማጠምቀው። ያ ሁሉ ሰው የሚፈወሰው ከክፉ መናፍስትም የሚላቀቀው በጸሎተ ማርያም ጸሎት ነው። እኔ በግሌ እመቤታችንን የምማጸናት አንድም በጸሎተ ማርያም ነው። ጀምሬ ፈጽሚልኝ የምላት፣ በሕይወቴም በአገልግሎቴም አግዢኝ ነይልኝ ቅረቢኝ የምላት፣ በመንገዴ አትለኝ የምላት፣ ጸጋሽን በረከትሽን ስጭኝ የምላት በጸሎተ ማርያም ነው። ሌሎቹ ጸሎቶች እንዳሉ ሆነው በአጠቃላይ ሁሉን ነገር የምለምናት አንድም በጸሎተ ማርያም ነው። እኔ በጸሎተ ማርያም ስለተጠቀምኩ ነው እናንተም በጸሎተ ማርያም እንድትጠቀሙ ስለ ጸሎተ ማርያም ጥቅም በዚህ መልኩ በሰፊው የነገርኳችሁ። የወለላይቱ እመቤት ልጆች
ሌላው አደራ የምላችሁ ጸሎተ ማርያምን ወይም ሰላም ለኪን ጸሎት በቃላችሁ ያዙት። በተለይ ከቻላችሁ በግዙ በቃላችሁ ያዙት። ግዙ ከከበዳችሁ በአማርኛው፣ በትግረኛው፣ በኦሮምኛው፣ በእንግሊዘኛው ብቻ በምታውቁት ቋንቋ በቃላችሁ ያዙት። በተለይ ልጆች ያላችሁ ወላጆች ጸሎተ ማርያምን ልጆቻችሁን በቃላቸው አስጠኗቸው። ልጆቻችሁ ጠዋት ትምህርት ቤት ከመሄዳቸው በፊት ስዕለ ማርያም ፊት በርከክ ብለው ጸሎተ ማርያም ጸልየው እንዲሄዱ አድርጓቸው። ወይ እናንተ ብትረሱ ወይ እነሱ ቢረሱ መኪና ውስጥ ወይም መንገድ ላይ እየጸለዩ እንዲሄዱ አድርጓቸው። ትምህርት ቤት ፈተና ሊፈተኑ ሲሉ ጸሎተ ማርያምን ጸልየው ፈተናውን እንዲፈተኑ አድርጓቸው። እመቤታችን ትረዳችኋለች፣ ታግዛችኋለች። ልጆቻችሁ ጠዋትና ማታ ጸሎተ ማርያምን የሚጸልዩ ከሆነ የሚገጥማቸው ክፉ ነገር የለም። ክፉ ነገር ቢገጥማቸው እንኳን እመቤታችን ታሳልፍላችኋለች። ማታ ሲተኙ ጸሎተ ማርያም ጸልየው ከተኙ አይቃዡም፣ አይፈራገጡም፣ ሲጮሁ አያድሩም። እመቤታችን ጥላ ከለላ ስለምትሆናቸው በሰላም ይተኛሉ። ወደ ማጠቃለያው ስመጣ ጸሎተ ማርያምን እንዴት እንጸልይ የሚለውን ባጭሩ እንመልከት። ጸሎተ ማርያምን አባቶች ጋር ሄዳችሁ የምትቀበሉ ከሆነ ወይም አባቶች ጋር ሄዳችሁ የምታጸልዩ ከሆነ ጎንበስ ብላችሁ በርከክ ብላችሁ ከቻላችሁ ግንባራችሁን መሬት አስነክታችሁ ጸሎቱን ተቀበሉ። ሌላው ጸሎተ ማርያምን እናንተም ለራሳችሁ የምትጸልዩ ከሆነ በእመቤታችን ስዕል ፊት ጎንበስ በርከክ ብላችሁ ወይም ተንበርክካችሁ ግንባራችሁን መሬት አስነክታችሁ ልቦናችሁን ሰብስባችሁ እመቤታችንን እያሰባችሁ ጸልዩ። ቅዱስ ገብርኤል እመቤታችንን ሲያበስራት ጎንበስ ብሎ ሰላምታ እየሰጣት ስላበስራት እኛም እንደ ቅዱስ ገብርኤል ስለ አምላክ እናትነቷ፣ ስለ ቅድስናዋ፣ ስለ ንጽህናዋ፣ ስለ ክብሯና ስለ ፍቅሯ ብለን በስዕሏ ፊት ጎንበስ ብለን ከእግሯ ወድቀን ጸሎተ ማርያምን እናደርሳለን። በትንቢተ ኢሳይያስ በምዕራፍ 60 ቁጥር 14 ላይ ወደ እግርሽ ጫማ ይሰግዳሉ ተብሎ ስለተጻፈ እመቤታችን ፊት ወድቀን ሰግደን ጸሎተ ማርያም ማድረስ አለብን። ልጆቻችሁም ጸሎተ ማርያምን ሲያደርሱ በእመቤታችን ስዕል ፊት ተንበርክከው ጎንበስ ብለው እንዲጸልዩ ያደርጓቸው። ሲጨንቃችሁ፣ ግራ ሲገባችሁ፣ ባዶነት ሲሰማችሁ፣ ሲከፋችሁ፣ ተስፋችሁ ሲጨልም፣ ሕይወት ሳይሆን ሞት ሲሸታችሁ፣ ጤና ስታጡ፣ በእምነታችሁ በስጋችሁ ፈተና ሲገጥማችሁ፣ ክፉ ሰዎችና ክፉ መናፍስት ሲያስጨንቋችሁ፣ መረጋጋት ሲያቅታችሁ፣ ሰላም ስታጡ፣ አንድ ነገር ጀምራችሁ ሲበላሽባችሁ፣ የጀመራችሁት አልፈጸም ሲላችሁ፣ በሕይወታችሁ የሆነ ነገር ሲታሰር ሲቋጠር እመቤታችንን ሰላም ለኪ እያላችሁ ተማጸኗት። ያኔ እመቤታችን ታስተካክልላችኋለች። ያኔ እመቤታችን ታረጋጋችኋለች። እንደ ዶኪማስ በሕይወታችሁ የጎደሉን ትሞላላችኋለች። በጸሎተ ማርያም ትደርስላችኋለች። የእመቤታችን የበዓላቶቿ ቀን ጸሎተ ማርያምን እንዴት እንደምትጸልዩ እንደ ምርቃት ትንሽ ልጨምርላችሁና ላብቃ። ይሄ ምርቃት እንደኔ ለጸሎት ሰነፍ ለሆናችሁ ነው። ወር በገባ በአንድ የልደታ ማርያም ቀን አንድ ጸሎተ ማርያም ጸልያችሁ እመቤታችንን ተማጸኗት። ወር በገባ በ3 የበዓታ ማርያም ቀን ጸሎተ ማርያምን 3 ጊዜ ጸልያችሁ እመቤታችንን ተማጸኗት። ወር በገባ በ16 የኪዳነ ምሕረት ቀን ጸሎተ ማርያምን 16 ጊዜ ጸልያችሁ እመቤታችንን ተማጸኗት። ወር በገባ በ21 የእመቤታችን ቀን ጸሎተ ማርያምን በቀኗ ልክ 21 ጊዜ ጸልያችሁ እመቤታችንን ተማጸኗት። የበረታችሁ በዚህ ቀን በእድሜዋ ልክ 64 ጊዜ መጸለይ ትችላላችሁ። ምክንያቱም ጥር 21 ቀን በ64 ዓመቷ ከዚህ ዓለም ድካም ስላረፈች አባቶቻችን ይህንን በማሰብና ምክንያት አድርገው በ21 በቀኗ 64 ጊዜ ጸሎተ ማርያምን ያደርሳሉ። እንግዲህ ስለ ሰላም ለኪና ስለ ጸሎተ ማርያም ጸሎትና ስለ አስገራሚውና አስደናቂው 21 ጥቅሞች በሚገባና በሰፊው ነግሬያችኋለሁ። መጠቀም የእናንተ ፋንታ ነው። በተረፈ በሌላ ጸሎት ትምህርት እስክንገናኝ ድረስ ጸሎተ ማርያምን ወይም ሰላም ለኪን ሁላችሁም በቃላችሁ እንድትይዙት እንድትሸመድዱት የግዙንም የአማርኛውንም በስክሪኑ ላይ እተውላችኋለሁ። እሱን እያያችሁ አጥነታችሁ በቃላችሁ ያዙት።
ደግም ያደራ እላለሁ በቃላችሁ ያዙት። ጸሎተ ማርያምን በቃላችሁ ስትይዙት እኔንም በጸሎተ ማርያማችሁ እንዳትረሱኝ። ያስተማረን የመከረን የአባቶቻችን አምላክ ኃያሉ መድኃኔዓለም ከእናቱ ከድንግል ማርያም ጋር ክብር ምስጋና ይድረሳቸው። ድንግል ስንላት ጌታን ወልዳ የተገኘች፣ ጌታን የወለደች ስንላት ድንግል የሆነች፣ ስሟን ለመጥራት ከሰማይ ከምድር የከበደች መንበረ ፀሐይ መንበረ ሥላሴ ንግሥተ ሰማይ ወምድር የጌታችን የመድኃኒታችን የኢየሱስ ክርስቶስ እናት ወለላይቱ እመቤት ድንግል ማርያም ምስጋና ይድረሳት። አሜን።